እኔ አሁን ጥያቄ ማንሳት የምፈልገው እዚህ ቦታ ላይ መተሽ ግርግር መፈጠሩ ሩታ ለአንቺ የሚያስገኝልሽ ፋይዳ ምንድን ነው ነው? ራሱን በዚህ ልክ አውርዶ ገና የተወሰኑ ጊዜያቶች ሳይቆጠር ቀለበት ለማሰር የሞከረ ሰው ጋር መተሽ ራስሽን በዚህ ልክ ማስናቁና ከነዚህ ሰዎች ጋር ግርግር መፍጠሩ ለአንቺ ምንድን ነው ሊጠቅምሽ የሚችለው ማለት ነው? ያው ቪዲዮን እስከ መጨረሻ የተከታተላችሁ ሰዎች እነ ሩታ መምጣታቸውን የተመለከታችሁ ይመስለኛል። እና ምንድን ነው ከዚህ ነገር ልታተርፊ የምትችው ማለት ነው? አንድ ሰው ለአንቺ ፍላጎት እንደሌለው አሳይቶ የአንቺን ክብር በዚህ ልክ ነክቶ አዲስ ህይወት ለመጀመር እንትን በሚልበት ሰዓት ላይ ሄዶ ከዛ ሰው ጋር ግርግር መፍጠር ማለት እኔ አላስፈላጊ የሆነ ነገር ነው የሚመስለኝ ማለት ነው። ይሄንን ነገር ማድረግ የነበረብሽ ራሱን የቻለ ሰዓት ነበረ፣ ግን በዚህ ሰዓት መጥቶ ማድረጉን የዚህን ያክል አስፈላጊነቱ እየገባኝ አይደለም። ስለ አብርሃም ጉዳይ ቀን ማንሳት ያለብኝን ጉዳይ በሰፊው አንስቼዋለሁ። ምክንያቱም በጣም ቸኩሏል ማለት ነው። በጣም አንዳንድ ጊዜ እኮ ማንም ሰው መለየት እንደሚለያዩ ማንም ይለያያል። ምንም በእናንተ የተጀመረ ነገር እንዳልሆነ ከዚህ በፊትም ተናግረናል። እና ምንድን ነው የዚህን ያክል ያስቸኮለ ማለት ነው? እኔ እንደውም ቀንም ብያቸዋለሁ፣ ሆን ብሎ ሩታን ለማናደድ እያደረገ ያለው ነገር እስኪመስል ነው ነገሮች እየተከናወኑ ያሉት። እና አንተ እኔ ምን ጭንቅላት ውስጥ ምን አይነት ሀሳብ እንዳለ አላቅም፣ ግን በገዛ እጅህ ራስህን የሆነ ወጥመድ ውስጥ እየከተትክ እንደሆነ ነው እንደኔ እየተሰማኝ ያለው ማለት ነው። በኋላ ከዚህ ወጥመድ ውስጥ ለመውጣት የምትሞክር ነገሮች ቀላል ይሆኑላል የሚል እሳቤም የለኝም። ብቻ እኔ ምንም አሁን እዚህ ጋር እንትን እያልኩት ያለው ነገር ምንም ደስ የማይል ነው እግዚአብሔርን። ከዛ ውጪ ደግሞ ማለት ነው ይህንን ነገር ደግፋችሁ የምታጨበጭቡ ሰዎች ማለት ነው በጣም ነው የምትገርሙት እግዚአብሔርን። አሁን ይህንን ነገር ደግፋችሁ የምታራግቡ ሰዎች ናችሁ በጣም እንደውም እኔ ከሁሉም ነገር በላይ እየገረማችሁኝ ያላችሁ ማለት ነው። ብቻ ሚዲያ ላይ ወይም እዚህ ቪዲዮ ላይ መውጣት ያልፈለጉና ከዚህ ነገር ጀርባ በጣም ብዙ ሰዎች እንዳሉ ጭምር ሰምቻለሁኝ። እና ብቻ በጣም ያሳዝናል። የምሬን ነው የምላችሁ። የሰው ልጅ በዚህ ልክ እኔ እንደዚህ ሲሆን ማየት ብቻ በጣም ከባድ እንደሆነ ነው እንደኔ የምረዳው። ከሁሉም ደግሞ እዚህ ጋር ልጆች እንደሆኑ ነው እየተረዳ ያሉት። የቡዝዬ እዚህ ቦታ ላይ መገኘት እጅጉኑ የሚገርምም የሚደንቅም ነው። የምሬን ነው የምላችሁ። ምንም ቢሆን የልዑሌ አክስት ነሽ አይደለ? ያ ያለ ይህንን ነገር እናቴ ናት ይሄንን ሁሉ አክስቴ ናት ይሄንን ሁሉ ነገር የፈጠረችው ይላል። እና አንዳንድ ጊዜ የምሬን ነው የምላችሁ አብርሃምም ቢሆን ማሰብ ያልቻልከው ወይም ቲንክ ማድረግ ያልቻልከው ይሄ ልጅ ምናልባት ራሱን አውቆና ማመዛዘን ምናምን የሚችልበት ደረጃ ላይ ደርሶ ቢሆን ኢትስ ኖርማል፣ ብዙም ችግር የለውም። ግን ነገ ሲያይ ይሄ የዚህ ልጅ ጭንቅላት ላይ የሚቀመጠው ነገር ቀላል ይሆናል ብዬ አልገምትም እግዚአብሔርን። እኔ አሁን አብዛኛውን ነገር ቀን ስላወራሁኝ አሁን ላይ የዚህን ያክል ማውራት ራሱ አልቻልኩም። እግዚአብሔርን ገርሞኛል። በጣም ነው የሚገርሙት፣ በጣም ማለት ነው። በቃ እኔ እንጃ ብቻውን ማለት እንደሚቻል አላውቅም። ለማንኛውም ግን ያው ሁላችሁም ቪዲዮውን ተመልክታችሁታል ብዬ አስባለሁ። በስተመጨረሻ ሩታ መታለች። እንግዲህ ሩታ ስትመጣ ጋሻ አጃግሬዎቿ ሜሪና ዳኒም አብሮ መጥተዋል። እነዚህ ሰዎች ያሉበት ነገር ደግሞ ሰላም ይሆናል ብዬ እንደኔ አላስብም። ግርግሮች መኖራቸው የማይቀር ነው። አሁን እንደዚህ ናት በቃ እሷ እንደዚህ ናት ብሎ ማሳየት ነው እነዚህ ሰዎች የሚፈልጉትና ይህንን ነገር ነው እናንተ አሳልፋችሁ እየሰጣችሁ ያላችሁት ማለት ነው። ሰላም እንዴት ናቸው የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ እንደተለመደው በተለቀቀው ቪዲዮ ዙሪያ ሀሳባችንን ለመስጠት ተመልሰን መተናል ማለት ነው። በመግቢያ ላይ እንዳልኳችሁ ያው ቀን ላይ አብዛኛውን ሀሳቤን አንጸባርቅ ያለው ምክንያቱም ኮሚኒቲያቸው ላይም በቲክቶክም እንደዚህ አይነት ነገር እንዳለ ለቀው ስለነበረ በጣም ስለገረመኝም ብዙ ነጥቦችን አንስቻለሁኝ። እና አብርሃም እኔ እንዳልኳችሁ ነው ራሱን ወጥመድ ውስጥ እየከተተ እንደሆነ ነው የምረዳው ማለት ነው። ይሄ ለሄርሜላ ትልቅ ቀን ነው በነገራችን ላይ ማለት ነው። አብርሃምን ለማግኘት ምን ያክል ዋጋ እንደከፈለች ምን ያክል እንደተሰደበች ሁላችሁም ታውቃላችሁና የጣረችውን ጥረት ፍሬ እንደማየት ነው። ለአንተ ግን ራስን ወጥመድ ውስጥ እንደመክተት እንደሆነ መርሳት የለብህም ማለት ነው። አንዳንድ ጊዜ ሰው የገባበት ትዳር አልሆን ሲለው አልሳካ ሲለው የተወሰነ ጊዜ ችግሩ ከማን ነው የሚለውን ነገር ሰከን ብሎ መመልከት መቻል አለበት። አንተ ግን አሁን
ትዳር ላይ ችግር እንደሌለ መረዳት የቻልነው ምንድን ነው? ለውሳኔ የፈጠንካት ፍጥነት ማለት ነው። ምክንያቱም በቃ ሄርሜላን አይተህ ሻፍደህ ወደህ ነው የወጣኸው ከትዳር እንጂ የሩታ ችግር ይሆናል ብዬ አላስብም። ቅድም ያው ብዙ ነጥቦችን አንስቻለሁ። በነገራችን ላይ አይዶን አላቅም፣ ድንገትም ያንን ኮሚኒቲ ስላየውም ይሁን ቲክቶክ ላይ የተለቀቀውን ነገር ስላየ ይሁን አላቅም፣ ብቻ ግን ብዙ ነገር አንስቻለሁ። ትዳር ውስጥ እኛ እዚህ ጋር ዳር ላይ ሆነን ከምናየው ነገር በላይ በጣም ብዙ ውስብስብ ነገሮች አሉ በነገራችን ላይ ማለት ነው። እና ምናልባት አናቅም በሩታ በኩል እየደረሰብህ ያለው በደል ወይም ጫና ሊኖር ይችላል። ወንድ ልጅ ብዙ ጊዜ የሚደርስበትን ነገር አውጥቶ ስለማይናገር ወይም እንደ ሴት ልጅ እንዲህ የተበደልኩ ነው ብሎ የትዳሩን ሚስጥር አውጥቶ ስለማይናገር ምናልባት የደረሰብህ ነገር ይኖራል ብለን ልናስብ እንችላለን። ግን ዳይሬክትሊ አሁን የፈጠንካትን ፍጥነት እንደዚህ አይነት ውሳኔ ላይ ለመድረስ የሄድክበትን ርቀት ለመሄድ ስንሞክር ሄርሜላ ላይ ሻፍዶ ነው አብርሃም ከማለት ውጭ እኔ መልስ ላገኝ አልቻልኩም። እና እስኪ እኔ አንድ እውነት ልንገራችሁ በነገራችን ላይ ማለት ነው፣ ሴት ልጅን ያስለቀሰ ወንድ ወይም ሴት ልጅን እንደዚህ አድርጎ የሄደ ወንድ ህይወቱ ይሳካለታል ብዬ አላስብም። በእጥፍ ነው የሚከፍለው። እንደውም የሆነ አባባል አለ ከባንክ ብድር እንደመበደር ቁጠሩት እና እስከነወለዱ ጭምር ነው የሚያስከፍላችሁ ሴት ልጅ በዚህ ደረጃ ጎርቶ መሄድ ማለት ነው። ምክንያቱም ነገ ምናልባትም አንተም ሄርሜላም ሴት ልጅ ልትወልዱ ትችላላችሁ። ምናልባት እናንተ የሰራችሁት ክፉ ስራና እናንተ ያደረጋችሁት ነገር እዚች ልጅ ላይ የፈጸማችሁት ነገር ነገ በእንደዚህ አይነት መልኩ እናንተን ዋጋ ሊያስከፍላችሁ ይችላልና የምሬን ነው የምላቸው። እኔ ደስ እንትን አላለኝም። በቃ በዚህ ነገር በጣም ፍጹም የዚህ ነገር ተቃራኒ ነኝ። ይህንን ነገር በየትኛውም ሁኔታ አምኜ መቀበል አልችልም። ለማንኛውም ግን ያው እንኳን ደስ አላችሁ ነው የሚባለው። እንግዲህ ቀለበት አስራችሁ እንኳን ደስ አላችሁ አለማለት ስለማይቻል እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ እንትናችሁ ምን ያክል እንደሚያስኬዳችሁ አብረን ለማየት እንሞክራለን። አንተም ብትሆን ማለት ነው እንግዲህ ሁለተኛ ዳግም እችን ልጅ ታስለቅሳለህ የሚል እሳቤ የለኝም። የምሬን ነው የምላችሁ። ምክንያቱም ነገ ምናልባትም ከሄርሜላ የተሻለች ቆንጆ ሴት በህይወት ልትመጣ ትችላለች እና የዛን ጊዜ ልክ ዛሬ ሩታ ላይ እንዳደረግከው አይነት ነገር ታደርጋለህ የሚል እሳቤ የለኝም። ምክንያቱም አንድን ነገር በተደጋጋሚ የምታደርግ ከሆነ ትልቅ የሆነ መሰረታዊ ችግር አለብህ ብዬ ነው የማስበው። እና አላቅም እግዚአብሔርን እንደ ዛሬ እኔ ማውራት ከብዶኛ አያውቅም። እና እሺ አሁን ወደ እንትኑ እንመለስ። ሩታ ምን ልታደርግ የመጣች ይመስላችኋል? የምሬን ነው። አሁን ብቻዋን ብትመጣ የሆኑ ነገሮችን ለማለት እንሞክራለን። ግን ደግሞ ከነ ሜሪ ጋር ነው የመጣችው። ከሰሞኑ ደግሞ እንዴት ሲዝቱ እንደነበር አይታችኋል። ሞር ደግሞ ነገሩን የሚያቀጣጥሉ ሰዎችም በዛኛው ሳይድ አሉ፣ እነ ቡዝዬ ማለት ነው። የሆነ ነገር ሲባል አብርሽም የሆነ ነገር በተናገሩ ቁጥር በዛኛው ወገንም በዝምታ ያልፋሉ ብዬ አላስብም። እና ከባድ ግርግር ከባድ ረብሽ እንደተፈጠረ ቀን ሰምቻለሁኝ። ግን ያው ስለዚህ ነገር ዲቴል ማውራት ስላልፈለግኩ ነው ብዙ ነገሮችን ዝም ያልኩት። ለማንኛውም በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር ደግሞ ሰፋ አድርገን ነገ ላይ በሰፊው እናወራበታለን ማለት ነው። እናንተስ እስኪ በዚህ ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ይመቻችሁ።